አሜሪካና ኢራን በፓኪስታን ሲያደርጉት የነበረው 21 ሰዓታትን የፈጀውን ድርድር ያለምንም ስኬት ተጠናቀቀ። ሁለቱም ተደራዳሪዎች በየግላቸው ስለ ድርድር ያሉት ነገር አለ። አደራዳሪዋ ፓኪስታንም በበኩሏ የተመኘነው ሳይሰበር እንዲሁ ቀርተናል፣ ያሳዝናል፣ ጥረታችን ከሽፏል፣ ይሁን ያልነው ሳይሆን ቀርቶ በማየታችን አዝነናል ሲሉ የፓኪስታኑ ጠቅላይ ሚኒስትር አሳዛኙን ዜና ለዓለም ነገሩ። ትራምፕም የድርድሩ መሳካትም ሆነ መክሸፍ አይሞቀኝም አይበርደኝም ሲሉ ተደምጠዋል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መተናል። አብራችሁን ቆዩ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ይጀምሩ። በዓለም አቀፉ የፖለቲካና የዲፕሎማሲ መድረክ ላይ ትልቅ ጉጉት ተጥሎበት የነበረውና ለቀናት ሲጠበቅ የቆየው በፓኪስታን አስተናጋጅነት በዋና መዲናዋ ኢስላማባድ ሲካሄድ የቆየው የአሜሪካና የኢራን ከፍተኛ የሰላም ድርድር ያለምንም ስምምነት መጠናቀቁ ተዘግቧል። የአሜሪካው የልዑካን ቡድን እየመሩ በፓኪስታን ዋና ከተማ ኢስላማባድ የሚገኙት የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ ስብሰባው ሲጠናቀቅ ለጋዜጠኞች ከደቂቃዎች በፊት አጠር ያለ መግለጫ ንጋቱን የሰጡ ሲሆን ላለፉት ረጅም ሰዓታት በከፍተኛ ፍጥጫ ውስጥ ስናካሄደው የነበረው ድርድር ያለምንም ስምምነት ተደምድሟል ሲሉ ለዓለም ሕዝብ ይፋ አድርገዋል። ሲኤንኤን ከቦታው እንደዘገበው ከሆነ ምክትል ፕሬዝዳንት ጄዲ ቫንስ ይህ የረዘመና ያደክማው ድርድር ሲሉ የጠሩት ጦርነቱን በዘላቂነት ለማቆም የሚያስችል ፍሬ አላፈራም ሲሉ ነው የተናገሩት። ባለፉት 21 ሰዓታት ውስጥ ከኢራናውያን ተወካዮች ጋር በርካታ ጥልቀት ያላቸው ውይይቶች አድርገናል። ይህ ጥሩ ዜና ነው ያሉት ቫንስ አክለውም መጥፎ ዜናው ግን ስምምነት ላይ አለመድረሳችን ነው ብለዋል። ኢራን የኒውክሌር የጦር መሳሪያ ላለማምረት እንዲሁም የኒውክሌር ጦር መሳሪያን በፍጥነት ለማምረት የሚያስችላትን መሳሪያዎችን ጭምር ላለመፈለግና ያላትን ዩራኒየምን ሙሉ በሙሉ ለማክሰም ማረጋገጫ ልትሰጥ ይገባል ብለዋል። ይህ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ዋነኛ እና ማዕከላዊ ግባቸው ነው ብለዋል ጄዲ ቫንስ። አክለውም ኢራን ቀደም ሲል የነበራትን የዩራኒየም ማበልጸጊያ ተቋማት በሙሉ ወድመዋል ቢባልም ዋናው ጥያቄ ግን ኢራናውያን አሁንም ሆነ በ2 ዓመት በኋላ ወይም በረጅም ጊዜ ውስጥ የኒውክሌር መሳሪያን ሙሉ በሙሉ ላለማምረት ወይም ዩራኒየምን ላለማበላሸት መሰረታዊ የፍላጎት ቁርጠኝነት አላቸው ወይ የሚለውን ነው በማለት ገልጸዋል። እስካሁን ያንን አላየንም፣ ወደፊትም እናያለን ብለን ተስፋ እናደርጋለን ሲሉ ቫንስ አስረድተዋል። የድርድሩን መክሸፍ አስመልክቶ ትራምፕ በግዴለሽነት የተለመደ መግለጫቸውን ሰጥተዋል። ድርድሩ በፓኪስታን እየተካሄደ በነበረበትና ውጥረት ነክሶ በነበረበት ሰዓት ፕሬዝዳንት ዶናልድ ጄ ትራምፕ ከነጩ ቤተ መንግሥቱ ዋይት ሃውስ ወደ ፍሎሪዳ ሲያቀኑ ለጋዜጠኞች በሰጡት ቃል እጅግ የተለየና ግዴሽነት የሚነበብበት አቋም አንጸባርቀዋል። ምንም ሆነ ምን አሉት ትራምፕ በመግለጫቸው፣ ምንም ሆነ ምን እኛ አሸንፈናል። አሜሪካኖች ስምምነት አደረግንም አላደረግንም፣ ኢራን ፈረመችም አልፈረመችም፣ ኢራን ከአሜሪካ ጋር ተስማማችም አልተስማማችም፣ ለኔ ከዚህ በኋላ ምንም ለውጥ አያመጣም በማለት ተናግረዋል። በሌላ በኩል የድርድሩ መፍረስ ተከትሎ ሌሊቱን ከኢራን መንግስት ጋር ጠበቀ ግንኙነት ያለው የኢራኑ ታስኒም የዜና ወኪል ባወጣው የሌሊቱ እጅግ አነጋሪና ጠንከር ያለ ዘገባ ድርድሩ ፍሬ አልባ ሆኖ የተጠናቀቀው በአሜሪካ መንግስት ያልተገቡ ፍላጎቶችና ጫናዎች ምክንያት ነው ብለዋል። እንደ ታስኒም የዜና ወኪል ዘገባ ከሆነም የአሜሪካ ልዑካን ቡድን በድርድሩ ላይ ያቀረቧቸው እጅግ የተለጠጡ ቅድመ ሁኔታዎች ሁለቱ ወገኖች ከጋራ ማዕቀፍና ስምምነት ላይ እንዳይደርሱ ትልቁን እንቅፋት ፈጥሯል ብለዋል። በስፍራው የኢስላማባድ የሚገኘው የታስኒም ሪፖርተር ንጋቱን በመግለጫው ላይ ከቀጥታ እንዳስተላለፈው የድርድሩን ማክተም ሲናገር እንዲህ ብለዋል። በኢራን እና በአሜሪካ ተደራዳሪ ቡድኖች መካከል ሲካሄድ የነበረው ድርድር ከጥቂት ደቂቃዎች በፊት ተጠናቋል። ሆኖም የአሜሪካ የተለጠጠ ፍላጎትና እብሪት የተሞላበት ማስጠንቀቂያ ምኞት በተበለጠ ምክንያት ሁለቱ ወገኖች እስካሁን ድረስ ምንም አይነት ስምምነት ላይ መድረስ ሳይችሉ ስብሰባው ተበትኗል ብለዋል። ይህ የኢራን ይፋዊ አቋም የሚያሳየው አሜሪካም በዲፕሎማሲው መድረክ ላይ ከሚገባው በላይ የሆኑና የኢራንን ብሔራዊ ጥቅሞች የሚጋፉ ግዙፍ የፖለቲካና ወታደራዊ ጥያቄዎችን ለማንሳት መሞከሯን ነው ይላል የታስኒም ዜናው ዘገባ። ኢራን ይህንን እብሪት ተፈጽሞ እንደማትቀበልና ለድርድሩ መፍረሱም አሜሪካ ቀጥተኛ ኃላፊነት መውሰድ እንዳለባት ይገልጻል።
ኢራን ከዚህም በተጨማሪ በመካከለኛው ምስራቅ በየሀገራቱ ከሳውዲ እስከ ኩዌትና ካታር ብሎም በሌሎች ሀገራት ያለው አሜሪካ ጦር መውጣት አለበት የሚል ጠንካራ የመደራደሪያ አቋምን አንስታለችም ተብሏል። ከዚህ ቀደም የአሜሪካ ጥያቄ ዩራኒየም ማበልጸጊያ ስራችሁን አቁሙ የሚል የነበረ ሲሆን አሁን ግን ኢራን መቼም ቢሆን የኒውክሌር መሳሪያ ባለቤት ለመሆን እንዳታስብ የሚል ጠንካራ ማረጋገጫ ወደ መጠየቅ ተሻግሯል። ይህ አታበልጽጉ የሚለው ወደ ፈጽሞ አታስቡ የተደረሰው ስርነቃል ሽጋሽግ ድርድሩ የሚካሄዱበትን ውልና ነባራዊ ሁኔታ ሙሉ በሙሉ ቀይሮታል። በተጨማሪም ቫንስ ጠረጴዛው ላይ ጥለውት የነበረው የመጨረሻው የአሜሪካ የድርድር ሐሳብ ዝርዝር የታወቀ ነገር የለም። እንኳንም የዲፕሎማሲው በር አሁንም ክፍት ቢመስልም ከቫንስ አነጋገር መረዳት የሚቻለው አሜሪካ ያቀረበችው ሐሳብ ለኢራን ወይ ተቀበሉ አለበለዚያ ተውት የሚል ማስጠንቀቂያ መሆኑን ያሳያል። ድርድሩ ወደፊት እርምጃ አሳይቷል ወይስ ሙሉ በሙሉ ፈርሷል የሚለውን ትክክለኛ ምስል ለማግኘት የኢራንን ጉዳዩን በትኩረት መጠየቅ ግድ ይላል ይላሉ የዜና ትንታኔዎች። የአሜሪካ የመጨረሻ ዕድል በተመለከተ በኢራን በኩል ያለው ምላሽ እጅግ የቀረረና አንገት ለአንገት ተናነቀ ይለው የኢራን መንግስታዊ የዜና ወኪል ፋርስ ለኢራን ልዑካን ቡድን እጅግ ቅርብ የሆነ ምንጭን ጠቅሶ እንደዘገበው ከሆነ ድርድሩ መፍረስ ዋነኛ ምክንያት የአሜሪካ ያልተገባ ፍላጎት ነው ሲል መገናኛ ብዙሃናት ወቅሶታል። የአሜሪካ እና የኢራን ድርግ ልዑካን ቡድን በኢስላም አባድ ዓለም ሰላምና ጦርነት ዕጣ ፈንታን የሚወስኑበት ወሳኝ ሰዓት ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚያሚ ከተማ በሚካሄደው የድብቅ ማርሻል አርት ውድድር ላይ በክብር ታዳሚነት ተገኝተዋል። ይባስ ብሎም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሳይቀሩ ከፕሬዝዳንቱ ጋር በዚሁ የመዝናኛ መድረክ ላይ ታድመው ታይተዋል። እንኳንም ምክትል ፕሬዝዳንት ጄዲ ቫንስ ከሁሉም አቃላትና ከፕሬዝዳንቱም ጭምር ጋር በስልክ እየተገናኙ እንደሆነ ቢገልጹም ይህ ድርድር ውዴትና ዲፕሎማሲው ቀውስም እየተከሰተ ያለው ፕሬዝዳንት ትራምፕ ሁኔታውን ከዋይት ሃውስ ሆኖ በንቃትና በቅርበት እየተከታተሉ ባልነበረበት ሰዓት ነው ተታውቋል። ይህ ክስተት የትራምፕ አስተዳደር ለዚህ ታሪካዊና ዓለም ሰፍ ብሎ እየጠበቀው ለቀውስ የሰጡት ትኩረት አነሳ እንደሆነ ያመለክታል። ይህ በእንዲህ እንዳለ በፓኪስታን ዋና ከተማ ኢስላም አባድ ሲካሄድ የዋለው ማራቶን የተባለው እልህ አስጨራሽ ድርድር ያለምንም ውጤት መበተኑ ተገልጿል። በአሜሪካና በኢራን መካከል የትልቁ ውዝብ ማባህሪ ሆነው የሆርሙዝ ወሽመጥም ኢራን ያላት አቋም ፈጽሞ የማይለውጥ እንደሆነ ፕሮፌሰሩ አስረግጠው ተናግረዋል። የሆርሙዝ ወሽመጥ ቁጥጥር ለኢራን ፈጽሞ ቀይ መስመር የሆነውን ገልጸው የመሐመድ ፈርካኒ በዚህ የውሃ ማስተላለፊያ ውስጥ መንቀሳቀስም ሆነ ለመቆጣጠር ትብብር ጥያቄ ማቅረብ የአሜሪካ ጉዳይ እንዳልሆነ ብለዋል። ፕሮፌሰሩም ኢራን በዚህ እጅግ አስቸጋሪና ስትራቴጂክ ወሳኝ የሆነ በየቀጠናው ባህር ወሽመጥ ላይ ምንም አይነት ተለዋዋጭነት ወይም መግባባት እንደማይታይ አሳስበዋል። ይህም ያሳየው ኢራን የሆርሙዝ ወሽመጥ ሉዓላዊነቷና የቀጠናው ኃይል ማሳያ እንደሆነች ነው ብለዋል። መሐመድ ፈርካኒ አክለውም ሲናገሩ ኢራን ወደዚህ ድርድር የገባችው ዝም ብላ ተነስታ ሳይሆን ዩናይትድ ስቴትስ የኢራንን 10 ቅድመ ውጥ ሁኔታዎች ሙሉ በሙሉ ከተቀበለች በኋላና በአሜሪካ በኩልም ተግባራዊና ደረጃ በደረጃ የሚከወን የቃል ኪዳን አፈጻጸም ለማየት ቅድመ ሁኔታዎችን በማስቀመጥ መሆኑን ያብራሩታል። አሜሪካ ይህንን በተግባር ማሳየት ባለመቻሏ ነው ድርድሩ ሊፈረስ የቻለው ሲሉ መከራከሪያ አድርገዋል። በተጨማሪም የኢራን ልዑካን ቡድን ስብጅት በተመለከተ ለተነሳላቸውም ጥያቄ ኢራን ውስጥ ያለው የፖለቲካ ክፍል አሁን ላይ ምንም ቦታ እንደሌለው አስረድተዋል። ዛሬ ጉዳዩ አከራካሪ የመሆኑ ወይም አለመሆኑ ጉዳይ አይደለም፣ ፖለቲካ ክፍል አሁን ላይ ፋይዳ የለውም ሲሉ ስለ ኢራን አመራሮች አንድነትም ገልጸዋል። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳፊ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።